ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ፖለቲካዊ ዝግጅታችን ነው። በዛሬው ዝግጅቴ ላይ መጪው ጊዜ ለኢትዮጵያና ለኤርትራ ምን ይመስላል፣ በጂኦ ፖለቲካዊ ጉዳይ ላይ ከኢትዮጵያና ከኤርትራ ማን የተሻለ ተጠቃሚ ነው የሚለውን ጉዳይ እንመለከታለን። ከዚያ ውጪ ኢትዮጵያ በታላላቅ ሀገራት ተመራጭ ሆና ለመቀጠል ምን ማድረግ አለባት የሚለውን ጉዳይ እንዳስሳለን። ኢትዮጵያ በአፍሪካ ቀንድና በቀይ ባህር ላይ ያላትን የበላይነት ካልወሰደች በቀጣይ ምን ሊገጥማት ይችላል የሚለውን ጉዳይንም እንመለከታለን። ከዚያ ውጪ በትግራይ ክልል ያለው አደገኛ ረሃብ ምን ይመስላል የሚለውን ጉዳይም እንመለከታለን። ነገር ግን እነዚህን ሁሉ ሀሳቦች ከማየታችን በፊት በዛሬው ዕለት የተሰሙትን አጫጭር ዜናዎች የምንመለከት ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ መረጃዎች የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር ማድረጉትን አይዘንጉ። እንግዲህ ውድ አድማጭ ተመልካቾቼ ተመልሻለሁ። ወደ መጀመሪያ መረጃ ሳልፍ ብፁዕ አቡነ ያሬድን የተመለከተ መረጃ እንመለከታለን። ብፁዕ አቡነ ያሬድን የተመለከተ መረጃ ስንመለከት ከምስራቅ አርሲ ሀገረ ስብከት መነሳታቸው ተሰምቷል። እሳቸውንም እንዲተኩ የተመረጡት ብፁዕ አቡነ ኤልሳ ይባላሉ። ብፁዕ አቡነ ኤልሳ የሶማሊያ ክልል ጅጅጋ ሀገረ ስብከት ጳጳስ ሲሆኑ አሁን የተሾሙበትን ደርበው እንዲሰሩም ተመርጧል። ይህ የሚሆነው በግንቦት ወር የሚደረገውን የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ እንደሆነም ተሰምቷል ማለት ነው። ቋሚ ሲኖዶሱ ብፁዕ አቡነ ያሬድን ከስልጣናቸው ለማንሳት የተገደደው በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት፣ አባገዳዎች፣ አደ ስንቄዎች፣ ወጣቶችና ምዕመናን የቀረቡትን ተደጋጋሚ አቤቱታዎትን ከተመለከተ በኋላ እንደሆነም ገልጿል። ይህንን መነሻ በማድረግ አጣሪ ልዑክ መድቦ ችግሩ በዝርዝር ተጠንቶ እንዲቀርብ ካደረገ በኋላ ሪፖርቱን መነሻ በማድረግ ባስተላለፈው ውሳኔ መሰረት ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃ መምሪያ ኃላፊ ሊቀ ጳጳስ ስራቸውን እያከናወኑ እስከ ግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ እንዲቆዩ ተላልፏል ማለት ነው። እንግዲህ ኦርቶዶክስ ምዕመናን ላይ ሰሞኑን በአርሲ የተደረገውን ከፍተኛ ጭፍጨፋ ጋር የተያያዘ ጉዳይ እንዳለበትና እንደሌለበት አልተገለጸም። ምንም አይነት መረጃ በዚህ ጉዳይ ላይ አልወጣም። ለምን እንደተነሱ አልታወቀም። ዞሮ ዞሮ ግን አቡነ ያሬድ ከስልጣናቸው ተነስተዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው ማለት ነው። ወደ ቀጣዩ መረጃ ይሳል። ሳልሳይ ወያኔና ህወሓትን የተመለከተ መረጃ ነው ማጋራችሁ። እንደ ሳልሳይ ወያኔ ገለጻ ከሆነ ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ ዋጮ እየጠየቀ ነው የሚል መረጃ ወጥቷል ማለት ነው። እንግዲህ ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲልም ክሱን አሰምቷል። ያው እንግዲህ በሁለቱ መካከል ያለው ክስ ሁሌም እንደቀጠለ ነው። ሳልሳይ ወያኔ ህወሓትን ሲከስ ይሰማል፣ ወያኔም ደግሞ ለነዚህ መልስ ሲሰጥ አይሰማም። ዞሮ ዞሮ ሁለቱ ድርጅቶች እየተካሰሱ ይገኛሉ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወራዊ ፓርቲ መዋጮ እየጠየቀ ነው ያለው ፓርቲው እንደ ስላሴ ሽረ የተፈናቃዮች የማቆያ ማዕከልን የሆነውን በማስረጃነት አቅርቧል ማለት ነው። እንግዲህ እዛ ውስጥ ያሉ ተፈናቃዮችን ማዋጮ እንዲያዋጡ እየጠየቀ ነው የሚል ሀሳብ አንስቷል ሳልሳይ ወያኔ ማለት ነው። ለዚህም እንደ ማስረጃ ብሎ ያቀረበው በማቆያው ማዕከሉ የነበሩትን የስድስት ልጆች አባትን ነው መረጃ አድርጎ ያቀረበው። ተፈናቃዩ በህወሓት የፓርቲ ወራዊ ክፍያ እንዲከፍሉ ተጠይቀው ነበር ይላል የሳልሳይ ወያኔ ትግራይ ፓርቲ መግለጫ ማለት ነው። አባትየው እኔ የፓርቲ አባል አይደለሁም፣ በሆንም በዚህ ወቅት የመክፈል አቅም የለኝም በማለት መለሱ ይላል። ዘን ይህንን በመመለሳቸው ምክንያት የፓርቲው አባል አይደለሁም መዋጮ አላዋጣም በማለታቸው ምክንያት በፕላስቲክ የተሰራ ቤታቸው ፈራሶ ከመጠለያ ማዕከሉ እንዲባረሩ ተደርገዋል ሲል ሳልሳይ ወያኔ ሀሳቡን ገልጿል ማለት ነው። ወደ ቀጣይ መረጃ ሳልፍ መከላከያን ነው የምናገኘው። በምስራቅ ወለጋ ዞን ጊዲ አያና ወረዳ አካባቢ ታጥቀው በጃል ሙሳ መሪነት ሲንቀሳቀሱ የነበሩ ኃይሎች የሰላም ጥሪውን ተቀብለው መግባታቸውን መከላከያ አሳውቋል። ለበርካታ ዓመታት እንግዲህ ነፍጥ አንግበው በምዕራብ ኦሮሚያ አካባቢዎች የህዝብን ሰላምና ደህንነት ሲያውኩ የነበሩ ከ200 በላይ የሚሆኑት የታጣቂ ኃይሎች ጋር በተደረገው ጠንካራ የመረጃ ክትትልና ውይይት ከነ ሙሉ ትጥቃቸው ወደ ሰላም እንዲመጡ መደረጉን
የምስራቅ ወለጋ ዞን አስተዳዳሪ ዋቅጋሪ ነገራ ገልጸዋል። እንግዲህ በእሳት ተፈትኖ ክንዱ የማይዝለው ሰራዊታችን ሁሌም በድል ይደምቃል ያሉት የምዕራብ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ብርጋዴር ጀነራል ወርቅነህ ጉደታ የዋልታ ኮር ክፍለ ጦሮች በየጊዜው የሚያስመዘግቡትን አንጸባራቂ ውጤትም የዚህ እውነታ አንዱ ማሳያ ስለመሆኑም ተናግሯል። እንግዲህ ከዚህ በመቀጠል ሀሳብ የሰጡ ሌላ ብርጋዴር ጀነራል ወርቅነህ ጉደታ ይባላሉ። ከቅርብ ጊዜ ወዲህ በሀገራችን የተለያዩ አካባቢዎችን ፍላጎታቸውን በኃይል ለማስፈጸም የሚንቀሳቀሱ ቡድኖች የህዝብን ሰላም ለማሳጣትና የሀገራችንን ልማት ለማደናቀፍ ቢፍጨረጨሩም አይሳካላቸውም ብለዋል። እኚህ ብርጋዴር ጀነራል ወርቅነህ ጉደታ ማለት ነው። እኚህ ሰው ሌላ የተናገሩት ምንድነው? የሌላ ሀገርን አጀንዳ ይዘን ከመጋጨት በመውጣት የሰላም አምባሳደር መሆን ይገባል ሲሉም አስገንዝበዋል ማለት ነው። ሀገር የምትጸናው የምትበለጽገው በአንድነትና በጋራ ስንቆም ነው የሚልም ሀሳብ አንስቷል። እኚህ ብርጋዴር ጀነራል ወርቅነህ ጉደታ ማለት ነው። ከዚህ በተጨማሪ በምስራቅ ወለጋ የተሰማራው የመከላከያ ሰራዊት ባለፉት 45 ቀናት ባደረገው ከፍተኛ ኦፕሬሽን ከ245 በላይ የጸረ ሰላም ኃይሎችን መደምሰሳቸውን ሀሳብ ሰጥቷል በመከላከያ በኩል ማለት ነው። ሌላ በተያያዘ ዜና በማዕከላዊ ጎንደር ዞን በወገራ ወረዳ በንቃሽና ቀንደባ ቀበሌ አካባቢ የነበሩ የቀድሞ 25 ታጣቂዎች የሰላም አማራጭን ተቀብለው እጃቸውን ለመከላከያ መስጠታቸው መከላከያ ገልጿል። እንግዲህ የሰላምን አማራጭ የተቀበሉ ታጣቂዎች የበደሉትን ሕዝብ ለመካስ መዘጋጀታቸውንም ገልጿል የተባለው ሌሎች ታጣቂዎችም የሰላም መንገድን እንዲመርጡ ጥሪ ተላልፏል። መረጃው አጠቃላይ የመከላከያ ነው ማለት ነው። ወደ ቀጣይ መረጃ ሳልፍ ኢትዮጵያና ኬንያ ያደረጉትን ስምምነት ነው የምንመለከተው። ኢትዮጵያና ኬንያ የሁለቱ ሀገራት ድንበር ዘለል ንግድ ለማጠናከር ያለመ የድንበር ንግድ ስምምነት መፈራረማቸውን አሳውቀዋል። ስምምነቱ የተፈጸመው የንግድና ቀጠናዊ ትስስር ሚኒስቴር አቶ ካሳሁን ጎፌና የኬንያ ኢንቨስትመንት ንግድና ኢንዱስትሪ ካቢኔ ጸሐፊ ሊኪንያንጁን መካከል ነው። አዲስ አበባ ላይ የተፈረመው ስምምነቱ በሚያዝያ 15 ቀን 2017 ዓ.ም በኬንያ ሞምባሳ በተካሄደው ውይይት ላይ የተደረሰን ግንዛቤ ተከትሎ እንደሆነ መረጃ ወጥቷል ማለት ነው። ይህ የድንበር ንግድ ስምምነት በሁለቱ እህታማቾች ሀገራት መካከል የሚደረግ እንደሆነም ተሰምቷል ማለት ነው። እንግዲህ መሰረታዊ ምርቶችን እንዲያገኙ በማድረግ ከዚህ ቀደም የነበረውን የንግድ ህጎችንና ሂደቶችን እንዲያቀልም ይጠበቃል ይሄ ስምምነት ማለት ነው። ከዚህ በተጨማሪም ስምምነቱ መደበኛ የድንበር አቋራጭ ንግድን በማሳለጥና በማቅለል መደበኛ ያልሆነውን ወይም ህገወጥ የድንበር አቋራጭ ንግድን እንደሚቀንስ የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋዊ ፌስቡክ ገጹ ላይ አስታውቋል ማለት ነው። ወደ ቀጣይ መረጃ ሳልፍ የትግራይን ጉዳይ የምንመለከት ይሆናል። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ እንደ ስላሴ ሽረ ከተማ አቅራቢያ የምትገኝ አንዲት ህጻስ ተብላ የምትጠራ ቦታ ላይ ከደም አፋሳሹ የትግራይ ጦርነት በኋላ ለሰው ልጆች የማይገባ ይህ ነው ተብሎ የማይነገር ረሃብ ተከስቷል። በዚህ ረሃብ ምክንያት በርካታ እናቶች፣ አባቶችና ህጻናት በከፍተኛ ችግር ውስጥ ይገኛሉ ተብሏል። በመጠለያ ጣቢያው 16000 ተፈናቃዮችም እንዳሉ ተሰምቷል። ከነዚህ 16000 ተፈናቃዮች መካከል 1700ዎቹ አስቸኳይ እርዳታን የማያገኙ ከሆነ በቀጣይ ቀናት ህይወታቸው አደጋ ላይ እንደሆነም ተገልጿል ማለት ነው። እንግዲህ በትግራይ ክልል የተከሰተውን ረሃብ የትኛውም አካል ለፖለቲካ ሊሰራበት አይገባም። ይህ የጋራ ውርደታችን ነው። የሰው ልጅ ሲርበው ማየት እጅግ ቀፋፊ ነገር ቢኖር ሰው ልጅ ተርቦ ማየት ነው። ማናችንም በዚህ ልንጠየቅ ይገባል። ደረጃ በደረጃ ሊሰማን ይገባል። ሰውን አስርቦ የሚቀርብለትን እርዳታ ቀንሶ ፖለቲካ መስራት ተገቢ አይደለም። ሰው በገዛ ወገኑ ላይ በዚህን ያክል መጨከን ያሳፍራል። የተዋጋልን ከሞት ያተረፈን ልጆቹን ገብሮ ህይወት የሰጠን ህዝብ እንዲራብ መተው ያማል። አንዳንዴ ከረሃብ ጦርነት ይሻላል። ረሃብ ጊዜ አይሰጥም። በእርግጥ ሁለቱም መጥፎ ነገሮች ቢሆኑም ረሃብ ግን እጅጉን ይከፋል። በእነዚህ ወገኖች ፎቶ አሁንም ፖለቲካ መስራት እጅግ አሳፋሪ ነገር ነው። ይህንን ፖለቲካ መስራት ትተን ልንደርስላቸው ነው ይገባል። እዚህ ቦታ ላይ ያለው ችግር የጋራ ችግራችን ነው። የጋራ የታሪካችን ጠባሳ ነው የሚሆነው። ይህ ለመላው ኢትዮጵያውያን የከፋ ጊዜ ነው። ልንደርስላቸው ልንረባረብላቸው ይገባል። እልፍ ሰዎችን አስርቦ ለጦርነት መዘጋጀት፣ መሳሪያን መግዛት እጅግ በጣም አሳፋሪ ነገር ነው። ለስልጣን መረባረብ እጅግ አሳፋሪ ነገር ነው። እነዚህ ምስኪኖች በአንድ ወቅት የራሳቸው ቤት፣ የራሳቸው ንብረት፣ የራሳቸው ገንዘብ፣ የራሳቸው ሀብት የነበራቸው ናቸው። ባለትዳር የነበሩ ልጆች የነበራቸው ሰዎች ናቸው። ዛሬ ላይ ግን
ሁሉም ነገራቸውን አጥተዋል። በጦርነት ምክንያት የራሳቸው ቤት ፈርሶባቸዋል። ንብረታቸውን አጥተዋል። ሁሉ ነገራቸውን አጥተው በአስከፊው ጦርነት ጎጆአቸው ፈርሶ ሀብት ንብረታቸውን፣ ልጆቻቸውን፣ ሚስቶቻቸውን፣ ባሎቻቸውን በሞት አጥተው ይገኛሉ። ያ ብቻ አይደለም፣ አካላቸውንም አጥተው መንቀሳቀስ አቅቷቸው ይሆናል። ስለዚህ በዚህ ሁሉ ተደራራቢ ችግር ውስጥ የሚገኙትን እነዚህ ችግርተኞችን መርዳት ነው የሚገባን እንጂ ተጨማሪ ረሃብ ልንሆንባቸው አይገባም። ተጨማሪ ችግር ልንሆንባቸው አይገባም። ፎቶ እያነሳን በእነሱ ላይ ፖለቲካ መስራት የለብንም። የእውነት ልንረዳቸው ይገባል። በነዛ ሁሉ መከራ ውስጥ አልፈው ዛሬ በሌላ ረሃብ ውስጥ ሲገኙ ልባችን በሐዘን ሊሰበር ይገባል። ይሄ የጋራ ህመማችን ነው፣ የጋራ ስብረታችን ነው። ሊያመን ሊሰማን ይገባል። ይህ በትግራይ ብቻ ሳይሆን በየትኛውም የኢትዮጵያ መሬቶች ላይ ይገኛል። እንደዚህ አይነት ችግሮች አሉ። በየትኛውም የኢትዮጵያ መሬት ላይ ያሉ ሰዎች ሲራቡ ሲጠሙ በነሱ ፖለቲካ ስንሰራ እጅግ ያሳፍራል። እዚህ ጋር እከሌ ነው ይሄንን ያጠፋው እከሌ ነው ያጠፋው ለመባባል ሳይሆን መጀመሪያ እነዚህ ሰዎች ከገቡበት ረሃብ ልናወጣቸው ይገባል። ግዴታችን ነው። ኢትዮጵያዊነት መረዳዳት ስንል ቆይተናል። ዛሬ ልንደርስላቸው ይገባል። እጆቻችንን እየጠበቁ ነው። የኛን እርዳታ እየጠበቁ ነው። ትናንትና የፈለጉትን የሚበሉ ሰዎች ናቸው። በፈለጉት ቤት ውስጥ ቁጭ ብለው እንደፈለጉት ሲያደርጉ የነበሩ ሰዎች ናቸው። ዛሬ የሰው እጅ እያዩ ያሉት አጥንታቸው ገጦ ሰውነታቸው ከስቶ እጅግ አሳፋሪ ነው። ይሄ የመላው ኢትዮጵያውያን ውርደት ነው። ፖለቲከኞቻችን እዚህ ላይ ረጋ ቆም ማለት መቻል አለባችሁ። እስከ መቼ በሰው ረሃብ ፖለቲካ እየሰራን እንቆያለን? ይሄ ተገቢ አይደለም። ትናንትና እነዚህ ሰዎች ለእናንተ ሲሉ ተዋግተዋል። እናንተን ከሞት ለማዳን ህይወታቸውን ገብረዋል። ልጆቻቸውን ሰጥተዋል። ብዙ ነገር አድርገዋል። ካላቸው ላይ ሳይሆን ከሌላቸው ላይ ቀንሰው ቀለብ ቆርጠውላቸዋል። እናንተ ዛሬ ከሞት ተርፋችሁ በስልጣናችሁ ላይ ስትመለሱ ያ የነበረውን ችግር ረስታችሁ በእነሱ ላይ የዚህን ያህል ክፉ ስራ ስትሰሩ እጅግ በጣም ያሳፍራል። እነዚህ ዜጎቻችን ናቸው። ልንደርስላቸው ይገባል። ማንም የላቸውም። አይዟችሁ፣ አለንላችሁ፣ እኛ ደርሰንላችኋል ልንላቸው ይገባል። አለበለዚያ ተስፋ ማጣት ራሱ ህይወት እንዲያጡ ያደርጋቸዋል። ከራቡ በላይ ተስፋ ማጣት ይገላል። በአጠገቦቻቸው ሁሉም ነገርን አጥተዋል። ትናንትና የነበራቸውን ነገር ሁሉ አጥተው በተስፋ መቁረጥ ውስጥ ቁጭ ብለው ረሃብ ሲጨመር ከባድ ነገር ነው። ስለዚህ ልንደርስላቸው ይገባል። ሁላችንም ማለት ነው። ማንም ሰው ኃላፊነት አለበት በዚህ ጉዳይ ላይ። የምንችለውን ልናደርግ ይገባል። በዚህ አጋጣሚ ህዋቶች የሚመከሩ ከሆነ የሚሰሙ ከሆነ መንገርና መምከር የሚፈልገው አንድ ነገር አለ። ከስልጣን በፊት የሰው ልጅ ህይወት ይቀድማል። ይህን ማሰብ መቻል አለባችሁ። በሰዎች ማጣትና መቸገር ውስጥ ፖለቲካን ለመስራት የምታደርጉትን ጥረት አቁሙ። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ለመጣል ከፈለጋችሁ ቀላለው ሰዎችን በማስራብ ሰዎችን ወደ ጫካ በመላክ አይደለም። ህጋዊ ሰውነታችሁን አስመልሳችሁ ምርጫ አድርጉ። ከቻላችሁ ሐሳብ ይዛችሁና የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጣሉት። ከዛ በኋላ የምትፈልጉትን ስራ ስሩ እንጂ እነዚህ ምስኪኖችን በማስራብ በማስጠማት በችግራቸው ላይ በመነገድ እናንተ ወደ ስልጣን ለመምጣት የምታደርጉትን ጥረት ማቆም መቻል አለባችሁ። ይሄ ተገቢ አይደለም። እነዚህ ሰዎች ሊያሳዝኗችሁ ይገባል። ሁሉ ነገራቸውን ሰጥቷቸዋል። ያልሰጧችሁ ምንድን ነው? ሁሉ ነገራቸውን አለን የሚሉትን በሙሉ ሰጥቷቸዋል እኮ። እናንተን እኮ ከእግዚአብሔር በላይ አይተው ከሃይማኖታቸው በላይ ህዋትን አስቀድመው ብዙ ነገር አድርገውላቸዋል። ያልከፈሉት መስዋዕትነት የለም። ለዛ ሁሉ መስዋዕትነታቸው ረሃብ ነው ወይ የሚገባቸው? ትናንትና አውቀውም ይሁን ሳያውቁ እነዚህ ሰዎች እናንተን ደግፈዋል። ከናንተ በላይ ሰው የለም ብለው ለናንተ ቆመዋል። ስለዚህ ልትደርሱላቸው ይገባል። አለንላችሁ ልትሏቸው ይገባል። ከዚህ ከፌደራል መንግስቱ የሚበጀትላችሁን በጀቶች ታጣቂዎችን ከማደራጀት ይልቅ እነዚህ ሰዎች ወደ ቤታቸው ወደ ቀያቸው እንዲመለሱ ማድረግ መቻል አለባቸው። አሁን እኮ ወደ ቀያቸው ወደ ቦታቸው መመለስ ብቻ አይደለም፣ ሰርቫይቭ ማድረግ አቅቷቸዋል፣ መኖር አቅቷቸዋል እኮ። ነገ ከነገ ወዲያ እኮ በህይወት ስለመቆየታቸው ምንም አይነት ዋስትና የላቸውም። ረሃብ ክፉ ነው። ጦርነት አንድ ፊቱን ይሻላል፣ ጊዜ አይሰጥም። አስቡት፣ በዛ ረሃብ ውስጥ ሆነው ምናልባት ልጆቻቸው ይኖራሉ እዛ ጋር። ልጆቻቸው ራበን እያሉ ሲናገሩ እናት ምን አይነት አንጀት ነው የሚኖራት? ራሷም ተርባለች፣ ልጇም ተርቧል። ልጇን እያየች ምን አይነት ሰቀቀን ውስጥ ትኖራለች? ስለዚህ እባካችሁ ቆም ብላችሁ አስቡ። ለስልጣንስ ብላችሁ
ለገንዘብ ብላችሁ ለ4 ኪሎ ብላችሁ የምታደርጉትን ነገር ማቆም መቻል አለባችሁ። ከየትም ቦታ የሚመጡትን ገንዘቦች ቅድሚያ ለእነዚህ ሰዎች መሰጠት መቻል አለበት። ከረጂ ድርጅቶች የሚመጡ ገንዘቦች በትክክል ለሚመለከታቸው አካል ማድረስ አለባችሁ። ይሄ ሁሉ ጭካኔ መቆም መቻል አለበት። ይሄ ሁሉ አለመብሰል መቆም መቻል አለበት። በራስ ህዝብ ላይ የዚህን ያክል መጨከን አስፈላጊ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድን ስልጣን ማሳጣት ይቻላል፣ ቀላለው፣ ዛትማች ከባድ አይደለም እኮ ምን ካደረጉ በትክክለኛው መንገድ የተሻለ ሐሳብ ይዘው ከመጡ እንጂ እንዲህ አይነት ዊርድ የሆነ ስራ በመስራት ሰውን በማስራብ ሰውን በማጎሳቆል የተላከለትን እርዳታ ቀንሶ በመቀማትና በመውሰድ እንዳይበላ እንዳይጠጣ በማድረግ በምን አቅሙ ነው እሺ ይነሳስ ቢባል አሁን እናንተ እንደምታስቡት ይሄ ህዝብ የፌደራል መንግስቱ እየጨቆነህ ነው ብላችሁ እንዲነሳ ከሆነ የምትፈልጉት የመጀመሪያው ማለት ነው እንደዚህ ከሆነ የምትፈልጉት በየትኛው አቅሙ ነው የሚዋጋላችሁ ነው? ህዝብ የዓለም ህዝብ የፌደራል መንግስቱ ጨክኖበታል የትግራይ ህዝብ እንደዚህ ሆኗል ብሎ ሌላ ዓለም አቀፍ ድርጅቶች እንዲመጡ ነው ወይ የምትፈልጉት? እነዛም ቢመጡ ወደ ድርድር ነው የሚያመጧችሁ፣ ሌላ ነገር እኮ አያመጡም። ስለዚህ እባካችሁ በትግራይ ያለው ሁኔታ ሊረግብ ይገባል። እነዚህ በራብ የተጎዱ እናት አባቶች ህፃናቶች ሊያሳዝኑን ይገባል። ሁላችንም ኢትዮጵያውያን ልንደርስላቸው ይገባል። በቃ ጦርነት እዚህ ጋር ሊቆም ይገባል። ምንም ተስፋ የሌላቸውን ሰዎች ተስፋ ልንሆናቸው ይገባል። በዚህ መልኩ ማየት መቻል አለ። የሰው ልጆች እልቂት የከተሞች ውድመት የሚመጣው በጦርነት ነው። ከጦርነት ከይሄ ካልሆነ በስተቀር ሌላ የሚገኝ ነገር የለም። ምንም ነገር ማድረግ አንችልም። የሰው ልጆችን እልቂት የከተሞችን መውደም የሰው ልጆችን አካል መጉደል ከቤት ንብረት መፈናቀል መራብን የምናስቀረው ጦርነትን በቃ ስንል ነው። በጦርነት የሚመጣ ውጤት የለም ህዝብን ከማስጨረስ ህዝብን ከማሳለቅ ውጪ ማለት ነው። ጦርነት ማለት ሁለት የሚተዋወቁ ሰዎች ወይም ሁለት የሚተዋወቁ ቡድኖች በተጣሉበት ምክንያት ምንም የማይተዋወቁ ሰዎች እርስ በርሳቸው የሚጫረሱበት ነው። ይሄ እውነታው ነው። የዓለም እውነታ ይሄ ነው። መሪዎቹ እርስ በርሳቸው ይተዋወቃሉ። እርስ በርሳቸው ባልተግባቡበት ጉዳይ ምንም የማይተዋወቁ በየትኛው አቅጣጫ ያሉ ሰዎች በጦርነት እንዲሳተፉ ይደረግና ያልቃሉ ማለት። ጦርነት ሲጀመር ባለሀብቶች ከተረፋቸው ገንዘብ ላይ ገንዘብ ያዋጣሉ። መንግስት መሳሪያ ያቀርባል። የድሃ እናት ግን ልጆቿን ነው የምትሰጠው። ሌላ ምንም የምትሰጠው ነገር የለም ማለት ነው። ጦርነቱ ሲጠናቀቅ ሁለቱ ባለስልጣናት እጅ ለእጅ ይጨባበጣሉ። መስማማት ይፈጠራል። ግድ ነው። ጦርነት ሁልጊዜም በስምምነት ነው የሚያልቀው። አንድ አሸናፊ ብዙ ጊዜ አይኖርም። ከዛስ ባለሀብቶች በተረፋቸው ገንዘብ መኖራቸውን ህይወታቸውን ይቀጥላሉ። ምስኪን እናቶች ግን የልጆቻቸው መቃብር ላይ ሄደው ቁጭ ብለው ያለቅሳሉ። ልጆቻቸውን አጥተው ማለት ነው። ገሚሱ ደግሞ በረሃብና በችግር ይጎሳቆላል። ያ ብቻ አይደለም። በጦርነት ያልሞተው አካሉን አጥቶ ደግሞ የመጣው ወጣት መኖር አቅቶት ለማኝ ሆኖ ይቀራል። ስለዚህ ጦርነት ለማንም አይተርፍም። ጦርነት ለማንም አይጠቅምም። በትግራይ ያለው ሁኔታ እጅግ አሳዛኝ ጉዳይ ነው ያለው። አደይ በጣም ተርባለች። አባቶች ተርበዋል። ልንደርስላቸው ይገባል። እኛ ኢትዮጵያውያን ማለት ነው። አሁን ላይ ሁሉም ታጣቂዎች ሰከን ማለት አለባችሁ። በትግራይም ያላችሁ በአማራ ክልልም ያላችሁ በኦሮሚያም ክልል ያላችሁ ታጣቂዎች ለማን ነው የምንዋጋው የሚል ነገር ማሰብ መቻል አለባችሁ። ህዝቡ እያለቀ ህዝቡ በረሃብ እየሞተ ህዝቡ የማይድንበት ደረጃ እየደረሰ ለማን ነው የምትዋጉት? መሳሪያ ይዞ ጫካ ለጫካ መዞር ምንም ጥቅም የለውም። ህዝቡን ከመከራም ማናድነው ከሆነ እናትና አባቶቻችንን ከስቃይ የማናድናቸው ከሆነ የኛ ጫካ መግባት ስቃይ ይዞ የሚመጣ ከሆነ መቆም መቻል አለብን። ቆም ብለን ማሰብ መቻል አለብን። ምንድነው ቀጣዩ እቅዳችን? እንዴት አድርገን ነው ከገባንበት መከራ ልንወጣ የምንችለው ብለን መተሳሰብ መቻል አለብን። ይሄ ካልሆነ እጅግ በጣም ከባድ ነው። ለበርካታ ዓመታት ስንዋጋ ቆይተናል። ለበርካታ ዓመታት ኢትዮጵያ በጦርነት ያሳለፈችው ምን አገኘች ነው? ምንም እኮ ያገኘችው ነገር የለም። የዓለም ኋላ ቀር ከመባል ውጪ ምንም አላተረፍንም። የዓለም ጭራ ከመሆን ውጪ ምንም አላተረፍንም። 3000 ዓመት ታሪክ አለን፣ 5000 ዓመት ታሪክ አለን ብንልም ከማንም ኋላ ነው የቀረነው። ትናንትና 200-300 ዓመት የሆናቸው ሀገራት ከኛ በላይ ሆነዋል። እኛ በጦርነት ነው ደቀን ያለቅነው። ምንድነው ያተረፍነው? ከጦርነት ምንም ያገኘነው ነገር የለም። ቆም ብለን ማሰብ መቻል አለብን። ለማኝ ከመሆን ውጪ ያተረፍነው ነገር የለም። አስቡት፣ እነዚህ ሰዎች እኮ በረሃብ እንደዚህ አይነት ችግር ውስጥ ከመግባታቸው በፊት ትናንትና ሰላም የነበረ ኑሮ ነበር የሚኖሩት። ከልጆቻቸው ጋር ይስቁ ነበረ፣ ከወዳጆቻቸው ጋር ይጫወቱ ነበረ፣ ከጎረቤቶቻቸው ጋር ሰላምታን ይለዋወጡ ነበር። ዛሬ ግን አቅማቸው ደረቅ መሬት ላይ ተኝተው አጥንታቸው ገጦ አካላቸው
ደቆ አልቆ ውጭውን ከዛሬ ነገ ፈጣሪ የሆነ ሰው ይልክልኛል ብለው በተስፋ ውስጥ ነው ያሉት። ይሄ ከባድ ህመም ነው። ያማል። የማይመጣ ሰው መጠበቅ ልንደርስላቸው ይገባል። አሁን አለንላችሁ ልንላቸው ይገባል። 5 ዓመት ሙሉ 25 ኪሎ ስንዴ እየተሰጣቸው ከዛ ላይ ለማስፈጨት ደግሞ 105 ብር እየተጠየቁ ምንም የሌለው ሰው ከባድ ነው። ልንደርስላቸው ይገባል። የሰው ልጅ በረሃብ ሲያልቅ በምግብ እጦት ሲገላታ ከማየት በላይ ስቃይ የለም። ስለዚህ እንዲህ አይነት ችግር ውስጥ ተመልሰን መግባት መቻል የለብንም። በትግራይ ብቻ አይደለም በሌላ ክልል ውስጥ ያሉትንም ሰዎች ልናያቸው፣ ልንደርስላቸው፣ ልንጎበኛቸው ይገባል። እነዚህ ሰዎች ምግብ ብቻ አይደለም አሁን የሚፈልጉት፣ ሰላም ይፈልጋሉ፣ የህዝብ ፍቅር ይፈልጋሉ። ሰላም ስላጡ፣ የህዝብ ፍቅር ስላጡ እየተጎዱ ነው። ከሞት በላይ እየሞቱ ነው ያሉት። ረሃቡ ከሚጨርሳቸው በላይ ተስፋ ማጣት እየጨረሳቸው ነው። ሰው አይዞ አለንልህ፣ መጣንልህ፣ ደረስንልህ ሲባል የሚሰማው እረፍት አለ። ስለዚህ ሁላችንም ኢትዮጵያውያን ችግሮቻችንን በቤታችን አቅፈን ለእነዚህ ሰዎች ግን ልንደርስላቸው ይገባል። በረሃብ እየተሰቃዩ ነው ያሉ። ረሃብ ከሚጎዳው በላይም የተስፋ ማጣትም እየጎዳቸው እንዳለ ማሰብ መቻል አለባችሁ። አደይ እርቧታል፣ በዚህ ሰዓት ተቸግራለች፣ ተጠምታለች። ልንደርስላት ይገባል። እነዚህ እናቶች በአንድ ወቅት ወደ ትግራይ በሰላሙ ወቅት ብንሄድ ኑሮ ያላቸውን አውጥተው አብልተው አጠጥተው መርቀው የሚሸኙን ሰዎች ናቸው። እነዚህ የትግራይ እናቶች ለትግራይ እናት ይሄ አይገባትም። አልጋዋን ለቃ እግርህን አጥባ ምግብ አብልታ የምትሸኝህ እናት ናት። አባቶች በዛ ምድር ተቸግረዋል፣ አቅም አጥተዋል። ያ የፈለገውን ተራራ ሲወጣ የነበረው ጉልበታቸው ዛሬ ዝሏል። ረሃብ አድክሟቸዋል። ጦርነት ሁሉን ነገር ቀምቷቸዋል። በሐዘን ተኮራምተዋል። በብዙ ችግር ውስጥ ያሉት የልጆቻቸውን ማጣት፣ የሚስቶቻቸውን ማጣት፣ የእናት አባቶቻቸውን ማጣት እኮ እያሉ ችለውት ነው ያሉት። በዛ ላይ ረሃብ ተጨምሮባቸዋል። በትግራይ ክልል ያለው ነገር እጅግ አስከፊ ነገር ነው። ሁላችንም ባለን አቅም ልንደርስላቸው ይገባል። በዚያ ክልል የተከሰተው ረሃብ ፖለቲካ ልንሰራበት አይገባም። ይህ የጋራ ውርደታችን ነው። የጋራ ችግራችን ነው። የጋራ ህጸጻችን ነው። የጋራ ችግራችንን ደግሞ በጋራ ነው ማከም መቻል ያለብን። የጋራ ስህተቶቻችንን በጋራ ነው ማረም መቻል ያለብን። እነዚህ ሰዎች እየተራቡ፣ እየተጠሙ፣ እየተቸገሩ የሚሰራ ፖለቲካ መኖር መቻል የለበትም። በዚህ ምድር እጅግ ከባድ ነገር ረሃብ ነው። ትልቅ ስቃይ ረሃብ ነው። ከረሃብ በላይ ስቃይ የለም። ጊዜ አይሰጥም። ዝቅ ያደርጋል፣ ያዋርዳል፣ የሰው እጅ እንድታይ ያደርጋል። ምግብ እንደሚያገኙ እያሰቡ መራብና ምግብ እንደማያገኙ እያሰቡ መራብ እኩል አይደለም። የረሃቡ ስሜት ምግብ እነዚህ ሰዎች እንደሚያገኙ አይደለም በአሁኑ ሰዓት እየተሰማቸው ያሉት፣ እንደማያገኙ ሞታቸውን እያሰቡ ነው እየተራቡ ያሉት። ስለዚህ ልንደርስላቸው ይገባል። በቃ የማንም ችግር ይሁን፣ አሁን ችግሩ ለጊዜው እንተው። ህዋት ነው ችግሩ፣ እንትና ነው ችግሩ መፎካከሩና ከሌላ ችግሩን መለጠፉ እንተውና ለእነዚህ ሰዎች እንድረስላቸው። በቃ ኢትዮጵያዊነት ያ ነው። በችግሮቻቸው ላይ እኛ መሳቅ የለብንም፣ መሳለቅ የለብንም። በችግሮቻቸው ላይ እኛ ድራማ ሰርተን ገንዘብ መስራት የለብንም። በቃ የእውነት ልንረዳቸው የሚገባ ሰዎች ቢኖሩ እነዚህ ሰዎች ናቸው። ተስፋቸውን አጥተዋል። ምንም አይነት ነገር በዙሪያቸው የለም። ነጋቸውን ይኑሩ አይኑሩ አያውቁም። ተስፋቸው ምን እንደሆነ ራሱ ግራ ገብቷቸው ያሉ ሰዎች ናቸው። ስለዚህ ልንደርስላቸው ይገባል። በዛ ስደተኛ ካምፕ ውስጥ ያሉ ትግራዋይ እናቶች፣ ትናንትና አብልተው አጠጥተው የሚሸኙን እናቶች ዛሬ የሰው እጅ እያዩ ነው፣ ድረሱልን እያሉ ነው። ለእነዚህ ሰዎች ልንደርስላቸው ይገባል። በተለያየ በኢትዮጵያ መሬት ውስጥ ያሉ ሌሎች ረሃብተኞችንም ስደተኞችንም ተጎሳቁለው ከቤት ንብረታቸው ተፈናቅለው በየቦታው ያሉ ሰዎችን ልንደርስላቸው ይገባል። ይሄ እጅግ በጣም አስፈላጊ ጉዳይ ነው። በእነዚህ ሰዎች ረሃብ ላይ ፖለቲካ መስራት አያስፈልግም። እከሌ ነው ጥፋተኛው፣ ጥፋተኛውን በኋላ እንደርስበታለን። አስቸኳይ ጉዳዩ የነሱ ረሃብ ነው። ለነሱ ረሃብ እንድረስላቸው። ከዛ ውጪ ታዋቂ ሰዎች፣ ሰውን ማስተባበር የምትችሉ ቲክቶከሮች፣ ባለሀብቶች ለትግራይ ህዝብ ልንደርስላቸው ይገባል። ሰውን ማነሳሳት መቻል አለባችሁ። በዚህ ውስጥ ደግሞ ገንዘብ ለመስራት የምታስቡ ሰዎች፣ በችግሮቻቸው ላይ ድራማ ሰርታችሁ ገንዘብን ለመስራት የምታስቡ ሰዎች ደግሞ ማቆም መቻል አለባችሁ። ይሄ አስፈላጊ አይደለም። ገንዘብ እርዳታ አሰባስባችሁ ለኪሳችሁ ለማድረግ የምታስቡ አንዳንድ ትክክል ያልሆነ እሳቤ ያላችሁ ሰዎች ልትኖሩ ትችላላችሁ። ይሄ መቆም መቻል አለበት። አሁን ላይ ምንም ይሁን ምንም
በቃ ለነዚህ ሰዎች ልንደርሰላቸው ይገባል። ትናንትና የነዚህ ሰዎች ልጆች ምናልባትም ሚስቶቻቸውን አሊያም ባሎቻቸውን ጦርነቱ ቀምቷቸዋል። ብቻቸውን ተስፋ በማጣት ውስጥ ነው ያሉት። ከዛ ሐዘን ሳያገግሙ ነው ይሄ ራብ የደረሰባቸው። ልንደርስላቸው ልንታደጋቸው ይገባል። ሁላችንም ኢትዮጵያውያን ልንተጋገዝ ይገባል። ኢትዮጵያውያን መረዳዳት እንችልበታለን። የሚከብደን ነገር አይደለም። አንድ ከሆንን ማድረግ እንችላለን። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ውድ አድማጭ ተመልካቾቻችን ወደ ዋናው አጀንዳ ስመለስ መጪው ጊዜ ለኢትዮጵያና ለኤርትራ ምን ይመስላል የሚለውን ጉዳይ በደንብ እናየዋለን ማለት ነው። መጪው ጊዜ ለኢትዮጵያ እጅግ አስገራሚ ብርሃን የሚታይበት ወቅት እንደሆነ ብዙ ማሳያዎች አሉ። ኢትዮጵያ እየሄደችበት ያለው መንገድ የወደፊት እጣ ፋንታዋን ቁልጭ አድርጎ የሚያሳይ ነው። ከዚያ ውጪ በትክክለኛ ጎዳና ላይ ትገኛለች ኢትዮጵያ ማለት ነው። ከኢትዮጵያ ጋር እሰጥ አገባ የገባችው ኤርትራ ደግሞ በተቃራኒው ነገሮች ሁሉ ጨልመውባት ግራ እየሆኑባት ይገኛሉ። በዚህ ምስራቅ አፍሪካ በተለይም ደግሞ በአፍሪካ ቀንድ ያለው አስተዳደፍ ለየቅል ሆነበት በዚህ ሰዓት ኢትዮጵያ ነገሮች ወደፊት የሚሉላት ብርሃን ይዞ የሚመጣላት አስተላለፍ ውስጥ እንደሆነች ያስታውቃል። እስቲ አሁን ላይ በአፍሪካ ቀንድ ያለውን አስተላለፍ እንመልከትና የኢትዮጵያ መንገድ ብርሃን ነው ወይ የሚለውን እንመለከታለን። ብርሃን የሞላበት ነው ወይ፣ ትክክለኛው መንገድ ላይ ናት ወይ የሚለውን ለማየት እንሞክራለን። በአፍሪካ ቀንድ ውስጥ የሚገኙ ሀገራት ብዛት በአሁኑ ሰዓት 4 ናቸው። እነሱም ኢትዮጵያ፣ ሶማሊያ፣ ጅቡቲ እና ኤርትራ ናቸው። ያው ሶማሌላንድ ሀገር ስላልሆነች እንጂ ራሷን የቻለች ሀገር ብትሆን ኑሮ በዚህ ሰዓት የአፍሪካ ቀንድ ሀገራት ውስጥ ልትካተት ትችል ነበረ። ግን ዞሮ ዞሮ የአፍሪካ ቀንድ ውስጥ ያልተካተተችው ራሷን የቻለ ሀገር ስላልሆነች ነው። ሌላ ራሷን የቻለች ሀገር ያልሆነች በዚህ በአፍሪካ ቀንድ ውስጥ ልትካተት የምትችል ሀገር የነበረችው ምንድናት? ፑንትላንድ ናት። ሶማሌላንድና ፑንትላንድ ከፊል ራስ ጋዝ ሀገራት ስለሆኑ እንጂ እነሱ ቢደመሩ ኑሮ እነሱ ሀገር ቢሆኑ ኑሮ በአፍሪካ ቀንድ ያለውን የሀገራት ብዛት ወደ 6 ይወስዶ ነበር ማለት ነው። የአፍሪካ ቀንድ የሚባለው ቦታ በተለያየ ምክንያት ዓለም ላይ ከሚገኙ ቦታዎች ሁሉ እጅግ በጣም አስፈላጊ ቦታ ነው። የሚገርማችሁ ነገር ማለት ነው፣ አንደኛ የዓለም የንግድ እንቅስቃሴ የሚደረግበት ቦታ ነው ይሄ ቦታ ማለት ነው። ሁለተኛ በተለያዩ ተፈጥሯዊ ሀብት የበለጸገ ቦታ ነው ይሄ ቦታ ማለት ነው። ሶስተኛ ታሪካዊና ተፈጥሯዊ ቅርሶችን የያዘ ስትራቴጂካዊ ቦታ ነው ማለት ነው። ስለዚህ እነዚህ 3ቱ ነገሮች ይሄንን ቦታ ከሌሎች የዓለም ክፍላተ ሀገራት የተለየ ቦታ እንዲሆን ያደርገዋል ማለት ነው። ታላላቅ የዓለም ሀገራት በዚህ ቦታ ላይ የየራሳቸውን የጦር መንደር እየገነቡ ሲሆን በዚህ ቦታ ላይ ይህንን ማድረግ ያስፈልጋቸው ይሄ ቦታ እጅግ በጣም አስፈላጊ ስለሆነ ነው። የዓለም ኢኮኖሚ የሚሾፈርበት ቦታ ስለሆነ ነው። ከዚያ ውጪ ይሄ ቦታ ሱዳን፣ ኬንያና ሳውት ሱዳን የሚያዋስኑት ስፍራ ነው። ይሄ ቦታ በተጨማሪ ለቀይ ባህርና ለገልፍ ኦፍ ኤደን እንዲሁም ለህንድ ውቅያኖስን እነዚህ 3ቱም ቦታ ደግሞ የሚያዋስን ቦታ ነው። በዓለም ላይ 7 አህጉራት አሉ። ይሄ ሁላችንም የምናውቀው ነው። ከነዚህ አህጉራት መካከል በትልቅነቱ አንደኛ የሆነውን እስያ፣ ሁለተኛ የሆነውን አፍሪካ እና በ5ኛ ደረጃ ላይ የሚገኘውን አውሮፓ የሚያገናኝ ስፍራ ነው ይሄ ቦታ ማለት ነው። እነዚህ 3 አህጉራት ተደምረው የምድርን 90.7 ሚሊዮን ስኩዌር ሜትር ይሸፍናሉ። እነዚህ 3ቱ ቦታዎች ማለት ነው። እነዚህ ይሄንን ትልቅ ስፍራ የሚያገናኘው ይሄ ቦታ ነው ማለት ነው። አስቡት፣ ይሄ ቦታ በዓለም ከሚገኙ G20 ሀገራት መካከል 14ቱ ሀገራት የሚገኙት በአፍሪካ፣ በአውሮፓና በኢሲያ ነው። ስለዚህ አፍሪካን፣ አውሮፓን፣ ኢሲያን የሚያገናኘው ይሄ ቦታ ከ20 ከበለጸጉ ሀገራት 14ቱን ይዟል ማለት ነው። በዓለም ታላላቅ የሚባሉ ሀገራትን ነው የሚያገናኙ። ይሄ ቦታ ቀላል ቦታ አይደለም። ይሄ ቦታ ትልቅ ጥቅም ያለው ቦታ ነው። ኢትዮጵያ በዚህ አስፈላጊ ቦታ ላይ ቅርብ ሆና እንደመገኘቷ ከሌሎች በዚህ ቦታ ላይ ከሚገኙ ሀገራት በተሻለ መልኩ ትልቅ ሀገር እንደመሆኗ መጠን የዓለምን ትኩረት የምትስብ ሀገር ናት። ወደድንም ጠላንም ይሄ
እውነታ ነው። የበለጠ ሳቢ መሆን ግን አለባት። የበለጠ ሳቢ ለመሆን ብዙ ነገሮችን ማድረግ ይገባታል። ከፍ ለማድረግ ራሷን ተወዳጅ ለማድረግ አንዱ ዋነኛው ነገር በኢኮኖሚ ራሷን ማሳደግ ነው። ከዛ ውጪ ግን እጅግ በጣም አስፈላጊ ነገሩ ምንድነው? የራሷ የምታስተዳድረውን ወደብ ማግኘት አለባት በዚህ ቦታ ላይ። አንለስ አዘርዋይስ በሂደት ሁሉ ነገሯን ሉዝ እያደረገች ትመጣለች። ይህንን ወደብ ለማግኘት ደግሞ የተለያዩ እንቅስቃሴ ማድረግ አለባት፣ እያደረገችም ትገኛለች። ለዚያም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ እጅግ አስፈላጊ የሆነ ቦታ ላይ ኢትዮጵያ የራሷ መሬት እንዲኖራት በዚህም በዛም እያለ ያለው። ይሄ በደንብ ልንረዳው የሚገባ ነገር ነው። እንዲሁ በቀላል የሚታለፍ ነገር አይደለም። ብዙ ጊዜ ኢትዮጵያ ወደብ ስትፈልግ በቅንጦት መልኩ የሚያዩና የሚያጣጥሉ ሰዎች እንዲሁም ነገር ፍለጋ ነው በማለት ለማሾፍ የሚመኙ ሰዎች የዓለምን ሁኔታ አልተረዱም፣ ወይ ደግሞ ቢረዱም አይፈልጉትም። ከተለያየ ጥቅም አንጻር ማለት ነው። ዓለም አሁን የደረሰችበት ነባራዊ ሁኔታ እጅጉን አስፈላጊ ነው ይሄ ቦታ ለዚያ ምቹ ሆኖ ለመገኘት ማለት ነው። አሁን ላይ ኢትዮጵያ ለባህር በር የምትከፍለው ገንዘብ ብቻ አይደለም ሊያሳስበን የሚገባው። ነገ ከነገ ወዲያ እዚህ ቦታ ላይ የባህር በር ያላቸው ሀገራት ከኢትዮጵያ ይልቅ ተመራጭ እየሆኑ እንዳይመጡ መስጋት መቻል አለብን። ምክንያቱም እነዚህ ሀገራት በብዙ ነገር ምቹ ሆነው ከቀረቡ ሌሎች ሀገራት ከነዚህ ሀገራት ጋር ይሰራሉ። ኢትዮጵያ ተመራጭ ትሆናለች። ለዚያም ነው በዛ ቦታ ላይ ሊኖረን የሚገባው ማለት ነው። ምናልባትም ኢትዮጵያ ተመራጭነቷ እየቀነሰ እንዳይሄድ ማድረግ የሚገባት ነገር በትክክለኛው ቦታ ላይ መገኘት ነው። ጅቡቲም ኤርትራም ሶማሊያም እንደ ሀገር ጠንካራ ያልሆኑ ሀገራት ስለሆኑ እንጂ ጠንካራ ሀገራት ቢሆኑ ኑሮ ምናልባት ሶማሊያ በአልሻባብ ባይፈተን ኑሮ፣ ኤርትራ ራሱ በኢሳያስ አፈወርቂ ባይፈተን ኑሮ፣ ጅቡቲም መሬቶቿን እየሸጠች የሀብታም ሀገር ሪል ስቴት ባትሆን ኑሮ እና የምር ሀገር ሆና ቢሆን ኑሮ በርትተው ጠንክረው ቢሰሩ ኑሮ ኢትዮጵያ ከባድ ሁኔታ ውስጥ ትወድቅ ነበረ። የኢትዮጵያ ሁኔታ ከባድ ነበረ የሚሆነው። ስለዚህ ኢትዮጵያ በባሌም ሆነ በቦሌ እነዚህ ሀገራት ሳይነቁ የራሷን ወደብ ማግኘት ያስፈልጋታል። እዛ ቦታ ላይ እነዚህ ሀገራት እንደ ሀገር ሰርቫይቭ ያደረጉ ጊዜ ኢትዮጵያ ጉዷ ነው የሚፈላው። ይህንን አስቀድመን መረዳት መቻል አለብን። ኢትዮጵያ 130 ሚሊዮን ህዝብ ስለያዘች ብቻ አይደለም አሁን ከረንትሊ ይሄ ቦታ ያስፈልገናል ምናምን ማለት ያለባት። ነገ ከነገ ወዲያ ከዓለም እውነታ ጋር እኩል ለመሄድ ከፈለገች ማድረግ የሚገባን ነገር ይሄን ነው ማድረግ የሚገባት። ቦታ መያዝ ነው የሚገባት። ቦታ ይዘ ነው የምትከራከረው። አለበለዚያማ በቃ ባሪያ ነህ፣ ሁልጊዜ ለማኝ ነህ። የጅቡቲ ለማኝ ነህ፣ የኤርትራ ለማኝ ነህ፣ የሶማሊያ ለማኝ ነው የምትሆነው። እነዚህ ሀገራት ሀገር ሆነው ጠንክረው ከኢትዮጵያ በላይ በኢኮኖሚ ሰርቫይቭ ማድረግ የቻሉ ቀን አለቀልን። እንደፈለጉ ነው የሚዘውሩን። የዓለምን እውነታ መረዳት መቻል አለብን። ትንንሽ ሀገራት በኢኮኖሚ ጠንካራ የሆኑ ሀገራት ታላላቅ ሀገራትን ሲፈትኑ እያየን ነው በአሁን ሰዓት። እና በዛ ልክ ደረጃ ራሳችንን ሳናጣው በየትም ብለን በየትም እዚህ ቦታ ላይ የራሳችንን ስፍራ መያዝ ይገባናል። እንግዲህ በአፍሪካ ቀንድ ያሉ ሀገራት የተለያዩ የኢኮኖሚ የፖለቲካና የማህበራዊ አስተላለፍ አላቸው። ለምሳሌ ኢትዮጵያ ከተባበሩት አረብ ኤሚሬቶች ከሶማሊያና ጅቡቲ ጋር መልካም ወዳጅነት ፈጥራለች በአሁን ሰዓት ማለት ነው። ኤርትራ ደግሞ ከግብፅና ከሱዳን ጋር ወዳጅነትን ፈጥራለች። ይሄ እውነታው ነው። ኢትዮጵያ ከሶማሌላንድ ወደብ ለመውሰድ መጠየቋን ስንመለከት አንዳንድ ነገሮችን የቀየሩ ይመስላሉ። በወቅቱ ይሄ ጥያቄ እንደመጣ የሶማሊያው መሪ ምን አድርገው ነበረ? የግብፁ መሪ ወደ ሶማሊያ እንዲመጡ ጋብዘው ነበረ። እሳቸው ብቻ አይደለም፣ የግብፁ መሪ ደግሞ የሶማሊያው መሪ ወደ ካይሮ እንዲመጡ ጋብዟቸው ነበረ። አንዳንድ ግንኙነቶች ተፈጥሮ ነበረ ኢትዮጵያ ያንን ጥያቄ በመጠየቋ። ነገር ግን እዚህ ጋር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰራው ትልቅ ስራ አለ። የሶማሊያው መሪ ከግብፅ ይልቅ ኢትዮጵያ ትሻለኛለች እንድትል ያደረገው ማለት ነው። ኢትዮጵያ በጋራ ማደግን ነው የምትፈልገው። ግብፅ ደግሞ የራሷን ጥቅም ማስጠበቅ ብቻ ነው የምትፈልገው። ስለዚህ ምንድነው ያደረገው? የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሊያው መሪ ጋር ተወያይተው ወደ አንድነት፣ ወደ ስምምነት፣ ወደ ህብረት መጥተዋል። ለዚህም ማሳያነት የሶማሊያው መሪ የሆኑት ሐሰን ሼክ መሐመድ በህዳሴው ምርቃት ላይ ኢትዮጵያ ተገኝተው ነበረ። ባለፉት ወራት ብቻ 3 ጊዜ መጥተዋል እኚህ ሰውዬ። ከዚህ ውጭ የህዳሴው ግድብ መመረቅ ለግብፅ መሪር ሐዘን ቢሆንም ሶማሊያ ግን በምርቃቱ ላይ ተገኝታለች። በህዳሴው ግድብ ላይ ከተገኙ ጥቂት መሪዎች መካከል አንዱ የሆኑት የሶማሊያው መሪ ናቸው። መርሳት የለብንም። ኢሳያስ አፈወርቂ
ያልመጣው ግብፅን ለማስደሰት ሲል ነው። እኚህም ሰው እኮ በወቅቱ ግብፅን ለማስደሰት ሲሉ አለመምጣት ይችሉ ነበር፣ መቅረት ይችሉ ነበር። ነገር ግን ከኢትዮጵያ ጋር ከኢትዮጵያ ጋር መቆሙ አስፈላጊ እንደሆኑ ስላመኑበት በህዳሴው ግድብ ላይ መጥተዋል። ያ የህዳሴው ምርቃት እኮ ብዙ ነገር ያሳወቀን ምርቃት ነው። ወዳጆቻችንና ጠላቶቻችንን የለየንበት ምርቃት ነው። ያ የህዳሴው ግድብ ምርቃት ጠቅላይ ሚኒስትር ዶክተር አብይ አህመድን ያስለቀሰ ምርቃት ነው። የኢትዮጵያ መቻልን የግብፅን ድንፋታ ከሽሮ ያልዘለለ እንደሆነ ያሳወቀበት ምርቃት ነው። ቀላል ምርቃት አይደለም። ጠላቶቻችን አይኖቻቸው እያየ በአፍሪካ አንደኛ የሆነውን ታላቁን ግድብ ሰርተን የመረቅንበት ጊዜ ነው። ከጠቅላይ ሚኒስትሩ እንባ ጀርባ ምን ያህል መገፋቶች፣ ምን ያህል መተቸቶች፣ ምን ያህል መጠላቶች፣ ምን ያህል አለመፈለጎች እንዳስተናገደ ዛሬ ላይ ቆመን ማሰብ እንችላለን። ሁሉም መገፋቶች፣ ሁሉም መተቸቶች፣ ሁሉም መጠላቶች ግን በችሎታችን እንድንቆም አድርጎናል። ለዓለም ህዝብ የኢትዮጵያ ህዝብ ምን ያክል ሚስጥር ህዝብ እንደሆነ ያሳወቅንበት ግድብ ነው ይሄ ግድብ ማለት ነው። በዚህ ግድብ ምርቃት ላይ ሶማሊያ ከኢትዮጵያ ጎን ስትቆም፣ ኤርትራ ደግሞ ለግብፅ ብሎ በቦታው ላይ አልተገኘም። ይሄ የመቻላችንን ጥግ ያሳየንበት ነው። ባልፈለጉን ቁጥር ከፍ የምንል፣ በገፉን ቁጥር የምንጠነክር፣ በመቱን ቁጥር የምናይል፣ በናቁን ሰዎች ፊት በክብር መቆም እንደምንችል ያሳየንበት ግድብ ነው ይሄ ግድብ ማለት ነው። በዚህ ግድብ ላይ የግብፁ መሪ አብዱል ፈታህ አልሲሲና የውጭ ጉዳይ ሚኒስቴር በድር አላቲ እያለቀሱ እኛ በክብር ከፍ ያልንበት ግድብ ነው ይሄ ግድብ። በዚህ ግድብ ላይ የተገኙት የጅቡቲው መሪ ኦማር ጊሌም ቢሆን ከወራት በፊት ኢትዮጵያን ለማበሳጨት በሚል ለግብፅ ወደብ ለመስጠት ተስማምቶ ነበር። ይሁን እንጂ የኢትዮጵያው መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአምባሳደር ሬድዋን ሁሴን የሚመራ ልዑክ ቡድን ወደ ጅቡቲ መላካቸው ይታወሳል። ከዚያም ውጭ ትናንትና በአደም ፋራ የሚመራ ልዑክ ቡድን ወደ ጅቡቲ አቅንቷል። ማቅናት ብቻ አይደለም፣ ከፕሬዝዳንት እስማኤል ኦማር ጊሌ ጋር ተወያይቷል። መወያየት ብቻ አይደለም፣ የዶላሬ ወደብን ጎብኝተው ተመልሷል ማለት ነው። የግብፁን ፕሬዝዳንት አልሲሲ ከህዳሴው ግድብ መመረቅ በፊትም ሆነ ከምርቃቱ በኋላ ኢትዮጵያን ለማንበርከክ ብዙ ጥረት እንደሚያደርጉ ሲፎክሩ ቆይቷል። እሳቸው ብቻ አይደለም፣ የውጭ ጉዳይ ሚኒስትራቸውም እኮ ቢሆን በተለያየ አጋጣሚ በህዳሴው ግድብ ከኢትዮጵያ ጋር ምንም አይነት ግንኙነት፣ ምንም አይነት ድርድር ከዚህ በኋላ የለም፣ አብቅቷል፣ የኛ ነገር ወደ ጦርነት ሊያመራ ይችላል፣ ኢትዮጵያን እናንበረክካለን ሲሉ ቆይቷል። እሳቸው ብቻ አይደለም፣ የውሃ ሚኒስቴሩም እኮ ኢትዮጵያ የገነባችው የህዳሴ ግድብ ብላክ ቦክስ ነው ሲሉ ጠርተውታል። እነዚህ ሰዎች ሲያሻቸው ግብፅ የውሃ መብቷን ለማስከበር ማድረግ ያለባትን ሁሉ ታደርጋለች ሲሉ ቆይቷል። ሲያሰኛቸው ደግሞ ጦርነትም ቢሆን ከፍተን ኢትዮጵያን እናንበረክካታለን ሲሉ ሲዝቱ ቆይቷል። ያ ብቻ አይደለም፣ በአዊሶም በኩል በሶማሊያ ወታደሮቻቸውን ለማስፈር ሙከራ አደረጉ። በጅቡቲ ወደብ መገንቢያ ቦታ ወሰዱ። የኢትዮጵያ የቀይ ባህር ጥያቄ እንዳይሳካ በአረብ ሊግ አማካኝነት የአረብ ኔቶን እንመስርት፣ መሪነቱን ለእኔ ስጡኝ ስትል ቆየች። ያም አልሆነም፣ አልተሳካላትም። ኳታር፣ ሳውዲና የተባበሩት አረብ ኤሚሬቶች አይሆንም አሉ። በጭራሽ ሳውዲ ጭራሽ ይለይልሽ ብላ ከፓኪስታን ጋር ወታደራዊ ስምምነት ፈጸመች። ግብፅን ትታ ማለት ነው። ግብፅ በሁሉም ሙከራዎች አድርጋለች። ያ ብቻ አይደለም፣ የኤርትራውን መሪ ኢሳያስ አፈወርቂ ከአንድም ሁለት ጊዜ በካይሮ ቀይ ምንጣፍ እያነጠፈች ተቀብለዋለች በኢትዮጵያ ላይ ለመዶለት። ከሁሉም በላይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው 1,000,000% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ሲሉ መናገራቸውን ተከትሎ ኢሳያስ በፍጥነት ወደ አልሲሲ ሀገር ሄዷል። 5 ቀን በካይሮ ቤተ መንግስት መሽገው መክረዋል በኢትዮጵያ ላይ። ይሁን እንጂ ኢሳያስ አፈወርቂ ከ5ቱ ቀናት ቆይታ ውስጥ በአንደኛው ቀን ግን ስህተት ሰራ። ለግብፅ ሚዲያ ቃለ ምልልስ እንዲያደርግ ተጠይቆ ቃለ ምልልስ አደረገ። በዚያው ቃለ ምልልስ ላይ አንድ መናገር የሌለበት ግብፅን ያላስደሰተ የቀጠናውን ሁኔታ ሊያውክ የሚችል ንግግር ተናገረ። ኢሳያስ አፈወርቂ ምን አለ? በቀጠናው የጦር ሰፈር የሚገነቡ ሀገራት ናቸው ለአፍሪካ ቀንድ መበጥበጥ ዋነኛ ተጠያቂ፣ ቀጥሎ ደግሞ ለነዚህ ሀገራት የጦር ሰፈር መገንቢያ የሚሰጡ ሀገራት ናቸው ሲል ተናገረ። ይሄ ለግብፅ ምቾት አልሰጣትም። ምክንያቱም በቀይ ባህር ዙሪያ 11 ታላላቅ ሀገራት ናቸው የጦር ሰፈር የመሰረቱት። ለነዚህ የጦር ሰፈር የሰጡት ደግሞ 2 ሀገራት ናቸው፣ ሶማሊያና ጅቡቲ ናቸው። ስለዚህ በቀጥታ የኢሳያስ ንግግር ከነዚህ ሀገራት ጋር ግብፅን የሚያላትም አይነት ሆኖ አገኘችው።
የኢሳያስ ንግግር ከነዚህ ሁሉ ሀገራት ጋር እንደሚያጣላት ታስብ ኢሳያስ ላይ ያላትን ሐሳብ ገሸሽ ያደረገች። ገሸሽ ለማድረጓ የተለያዩ ምክንያቶችን ማንሳት እንችላለን። የመጀመሪያው ምክንያት ምንድነው? በአራት ሀገራት ሆነው በቀይ ባህር ዙሪያ የጦር ልምምድ አደረጉ። ማንን ሳያካትቱ? ኤርትራን ሳያካትቱ። ሁለተኛ ሌላ ምልክት፣ ግብፃውያን ምን አሉ? ስለ ቀይ ባህር ኤርትራ አይመለከታትም ሲሉ ተናገሩ። ይህንን የተናገሩት የግብፁ የውጭ ጉዳይ ሚኒስቴር በድር አላቲ ናቸው። እኚህ ሰው ይሄን ብቻ አይደለም ያሉት፣ ኤርትራ ለነዋሪዎቿ ምቹ ያልሆነች ስደተኛ የሚበዛባት ሀገር ናት፣ በዚህ ሀገር ያለው መንግስት ሰውን የማያኖር ነው ብለው ተናገሩ ማለት ነው። እነዚህን ንግግሮች ስታዩ በሁለቱ ሀገራት መካከል ክፍተት እንደተፈጠረ ልትረዱ ትችላላችሁ። ግብፅ የአሜሪካው መሪ የሆኑት ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስን ለማደራደር ወደ ግብጿ ሻርም ኤል ሼክ ከተማ መምጣታቸው ይታወሳል። የዛን ሰዓት ለትራምፕ ትልቅ የግብፅ የክብር ኒሻን ለመስጠት አስባ ነበረ። በዚህ ኒሻን አማካኝነት የትራምፕን ትኩረት ለማግኘት ነው ይህንን ያደረገችው። ነገር ግን አልተሳካላትም። በኢትዮጵያ ዙሪያ ያልዶለተችው ያላደረገችው ነገር የለም። ግን ሁሉም ነገር አልተሳካላትም። ይቺ ሀገር በህዳሴው ግድብ ዙሪያ ስትደነፋ ብትቆይም ነገሩ እንዳላማራ ስትረዳ ግን ትናንትና ምን አለች? ከኢትዮጵያ ወንድሞቼ ጋር ምንም አይነት ችግር የለብኝም፣ በአባይ ወንዝ አጠቃቀም ዙሪያ ከኢትዮጵያ ጋር ያለኝን ልዩነት የጋራ ተጠቃሚነትን ባረጋገጠ መልኩ አሳሪ ውል በማሰር መስማማት እፈልጋለሁ፣ ወደ ድርድር መመለስ እፈልጋለሁ አለች። አልደራደርም ስትል ነበረ። አልደራደርም ያለች እኮ እነዚያን ሁሉ ተንኮሎችን ልታደርግ ነበረ። ግን በሄደችባቸው ተንኮሎች ሁሉ ምንም አልተሳካላትም። ዘን ምንድነው የመጣችው? ወደ ኢትዮጵያ ሐሳብ መጣች። እደራደራለሁ። ግን እደራደራለሁ ውስጥ አንድ ሐሳብ አንስታለች። አሳሪ ውል ይደረግልኝ የሚል ማለት ነው። ይሄ ትንሽ ቆም ብሎ ማሰብ የሚጠብቅ ነገር ነው። ግብፅ ከዚህ ሁሉ ድንፋታ በኋላ ለምን እንደዚህ ለዘበች ብሎ ማሰብ መቻል አለብን። ምናልባት ያኔ የቀኝ ግዛት ውል እንደማያዋጣት ተረርታ ነው ወደዚህ ሐሳብ የመጣችው። ነገር ግን ቆም ብለን ማሰብ ያለብን እንደዛ ስትደነፋ የነበረች ሀገር እንዲሁ በቀላሉ ትለዝባለች ብሎ ማሰብ የለብንም። አሁን የምንፈልገው ፊርማ ነው ቢሉም መጠንቀቅ ያሻል። የዓለም ታላላቅ ሀገራት በታዛቢነት በሚቀመጡበት ቦታ ነው ውል ኢትዮጵያን ለማስፈረም የምትፈልገው ይች ሀገር። ስለዚህ እዚህ ላይ ጠንቀቅ ማለት ያስፈልጋል። የኢትዮጵያ መንግስት እጅግ በጣም ጠንቃቃ ነው። አይኖ አውቃለሁ፣ በደንብ እረዳለሁ። ግን የግብፅ ተንኮል ደግሞ ለዘመናት የኖረችበት እንደሆነ መረሳት የለበትም። ምናልባት የቃላት አፈታት በአውዱም ይሁን ከአውድ ውጭ እንዲፈታ አድርጋ ኢትዮጵያን እስረኛ ልታደርግ ትችላለች። ስለዚህ መጠንቀቅ መቻል አለበት። እያንዳንዱ ውሎች ላይ የኢትዮጵያን ከፍታ የሚያስጠብቁ ስለመሆናቸው እያንዳንዱ ቃላት ኢትዮጵያን ለዘመናት የሚያሻግሩ፣ ኢትዮጵያ በዘመናት ሂደት ውስጥ ለአባይ ባሪያ ማትሆንበት መሆኑን መረጋገጥ መቻል አለበት። ያንን ከግምት ማስገባት መቻል አለበት። እነዚህ ሰዎች ዛሬ ባይሆንም ከ10 ከ15 ከ20 ከ30 ዓመት በኋላ ኢትዮጵያን ባሪያ ሊያደርግ የሚችል አንቀጽ ሊያስገቡ ይችላሉ፣ ቃል ሊያስገቡ ይችላሉ። በዛን ያክል ደረጃ ጥንቃቄ አድርገን ለዛሬ አይደለም ለሚቀጥሉት 3 እና 4 5 ሺህ ዘመናት ታስቦ በእያንዳንዷ ነገር ላይ በእያንዳንዷ ነጥብ ላይ ጥንቃቄ ተደርጎ ነው ፊርማ መፈረም ካለበት መፈረም ያለበት። አይነው አቃለው የኢትዮጵያ መንግስት እጅግ በጣም ጠንቃቃ ነው። ለኢትዮጵያ ሲል ብዙ ነገሮችን ያደርጋል። ነገር ግን ግብጾች ሴራን የኖሩበት ነው፣ የተወለዱበት ነው፣ ጥርሳቸውን የነቀሉበት ነው። ስለዚህ በዚህ በናይል ወንዝ ዝም ብለው አይለቁንም። ይሄንን መረዳት መቻል አለብን። ይሄንን ዝም ብለው በማይለቁን ነገሮች ላይ ትናንትና በቀኝ ግዛት ውል የነበረ ውል ስለሆነ እኛ ስላልተዋዋልን ብለን እንደፈለግን አፈረስ ነው። ዛሬ ግን ዓለም ታላላቅ መንግስታት ባሉበት ነው የምንፈርመው። ልጆቻችን እንኳን መቀየር የልጅ ልጆቻችን እንኳን መቀየር የማይችሉት ውል ልታስፈርመን ስለምትችል እኛ በደንብ መጠንቀቅ መቻል አለብን ማለት ነው። ይሄንን አድርገን በጥንቃቄ እያንዳንዷን ነገር ካደረግን ኢትዮጵያ በዚህ ጉዳይ ላይና በሌሎች ጉዳይ መጪዋ ጊዜ ብሩህ ነው የሚሆነው። የኤርትራ ደግሞ ጨለማ እንደሚሆን ያሳያል። ነገሮች በደንብ ክፍት አድርገን ስንረዳ እንደዛ ነው የሚሆነው ማለት ነው። እስቲ ተጨማሪ ሐሳቦች በዚህ ጉዳይ ላይ ልበላችሁና ሐሳቤን ልጠቅልለው ማለት ነው። አንደኛ ግብፅና ኢሳያስ በሱዳን ያለው ግጭት እንዲያባራ አይፈልጉም። የመጀመሪያ ማለት ነው ከአልቡርሃን ጎን በመቆም የተለያዩ ወታደራዊ ድጋፎችን እያደረጉ ይገኛሉ። በዚህ ግጭት ውስጥ ህወሓት ሳይቀር
ሳምሪ የሚባል ቡድን አሰማርቶ እየተሳተፈ ይገኛል። በሱዳን ያለውን አለመረጋጋት ለኢትዮጵያ ብዙ ችግሮችን ይዞ የሚመጣ ስለሆነ ይሄ በሱዳን ያለው የእርስ በርስ ግጭት እንዲራዘም ይፈልጋሉ እነዚህ ሁለት ሀገራት። በሱዳን ያሉ ወገኖቻችን ሞት፣ በየዕለቱ የሚሞቱት ህፃናት በጥይት ብቻ ሳይሆን በራብ ጭምር እያለቁ ያሉ ሰዎች ለግብፅና ለኢሳያስ በረከት ነው ተደርጎ የሚወሰዱት። ስለዚህ እንዲቆም አይፈልጉም። ከአልቡርሃን ጎን ተሰልፈው ሱዳን ያለውን ትኩሳት ማጋጋል ነው የሚፈልጉት። ግብፅና ኤርትራ ለህዋትና ለፋኖ የመሳሪያ ድጋፍ የሚያደርጉት ለአልቡርሃን ከሚመጣው ላይ በመቀነስ ነው። ስለዚህ ይሄ ነገር ካልቆመ ኢትዮጵያ ሰላሟን አታገኝም። በዚህ ጉዳይ ላይ ደግሞ አሜሪካን ጣልቃ ገብታለች። በዚህ ጥቂት ቀናት ውስጥ እንደውም ቃል በቃል በሚቀጥሉት 2 ሳምንታት ውስጥ ሁለቱ ኃይላት የተኩስ አቁም ስምምነት እንዲያደርጉ ጥብቅ ትዕዛዝ አስቀምጣለች አሜሪካን ማለት ነው። ለዚያም ስራ እየሰራው ይገኛለሁ የሚልም ሐሳብ አንስታለች። ይሄ ደግሞ የኤርትራና የግብፅን እንዲሁም የሳውዲ ሌሎችም የተባበሩት አረብ ኤሚሬቶች እንዲሁም የኢራንን እጅ ከሱዳን ለመቁረጥ ይጠቅማል። ከሱዳን እነዚህ እጆች ተቆረጡ ማለት የሱዳን ሰላም መሆን ኢትዮጵያ ውስጥ ሰላም ያመጣል። ምክንያቱም ህዋትም ፋኖም የሚረዳቸው አካል ያጣሉ ማለት ነው። ይሄ ደግሞ ለኢትዮጵያ መጪው ጊዜ ብሩህ እንደሚሆን የሚያሳይ አንደኛው ነገር ነው ማለት። ሁለተኛው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና ጠቅላይ ሚኒስትር ዶክተር አብይ አህመድ ተደጋጋሚ ግንኙነቶችን እያደረጉ ይገኛሉ። በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ዴደፎና የሶማሊያ ውጭ ጉዳይ ሚኒስቴር እና የዓለም አቀፍ ትብብር ሚኒስቴር በሞቃዲሾ በከፍተኛ ደረጃ ተወያይቷል። ይህንን ውይይት እንዲያደርጉ መንገድ የከፈተው የጠቅላይ ሚኒስትር ዶክተር አብይ አህመድ እና የፕሬዝዳንት ሐሰን ሼክ ግንኙነት ነው። በውይይቱም ሁለቱ ሀገራት ስትራቴጂካዊ አጋር ለመሆን የሚያስችላቸውን ውይይት አድርገዋል። ይሄ የግብፅ ራስ ምታት ነው። የኢሳያስን ልብ ድካም የሚያፋጥን ነው። ኢትዮጵያ በዚህ ውጤት እያመጣች ትገኛለች። ሄዶ ሄዶ ኢሳያስ መንበርከኩ አይቀርም፣ መውደቁም አይቀርም። ስለዚህ ኢትዮጵያ በአሁኑ ሰዓት ማሰብ ያለባት ከኢሳያስ በኋላ በኤርትራ ስለሚኖረው መንግስት እንጂ የኢሳያስ ጉዳይ ያበቃለት ጉዳይ ሆኗል። የአሰብን ጉዳይ እንዴት አድርጌ እልባት መስጠት እችላለሁ በሚለው ጉዳይ ላይ ነው መንቀሳቀስ መቻል ያለባት። ይሄ ለኢትዮጵያ ሌላኛው ብርሃናዊ መንገድ ነው ማለት ነው። ሶስተኛው ፌዴራል መንግስቱ ጋር ሲመጣ ተለማማጭ፣ ትግራይ ሲሆን ደግሞ ጦርነት ቀስቃሽ እየሆነ ያለው ህዋት በታደሰ ወረደ ተመርቶ አዲስ አበባ መምጣቱ ይታወሳል። ባለፉት 3 ቀናት ከአሜሪካን ከእንግሊዝና ከአውሮፓ ህብረት ጋር ስብሰባ ተቀምጧል። በዚህ ስብሰባ ላይ ከነዚህ ሀገራት የተውጣጡ ተወካዮችና የአውሮፓ ህብረት ተወካዮች ለህዋት ከፍተኛ ማስጠንቀቂያ ሰጥተውታል። ይህ ማስጠንቀቂያ አርፋችሁ ተቀመጡ፣ ከፌዴራል መንግስቱ ጋር ተስማምታችሁ ቆዩ፣ ከሻዕቢያ ጋር በጥምር ጦርነት ለመክፈት እያሰባችሁ ያላችሁትን ነገር አቁሙ፣ በአፍሪካ ቀንድ ለሚፈጠረው ችግር ተጠያቂ የምትሆኑት እናንተ ናችሁ የሚል ከፍተኛ ማስጠንቀቂያ ተሰጥቷቸዋል። ይሄ ህዋት እጇ ከተቆረጠ ነገር ዓለሙ ሰላም ነው የሚሆነው። ስለዚህ የኢትዮጵያን መጪው ጊዜ ብሩህ እንደሆነ እንድናይ ይረዳናል ማለት ነው። አራተኛ አሜሪካን፣ እስራኤል፣ ቱርክ፣ ሩሲያ፣ ጣሊያን፣ ፈረንሳይ፣ ቻይና፣ ህንድ፣ ቤላሩስ፣ ኳታር፣ ኢራን፣ ኡጋንዳ፣ ሩዋንዳ እና ኬንያ የመሳሰሉት ሀገራት ወደብን በተመለከተ ከኢትዮጵያ ጎን የተሰለፉ ሀገራት ናቸው። ሳውዲን ብትሆን ለኢሳያስ አፈወርቂ ከኢትዮጵያ ጋር ተስማምተ ቆይ፣ የጅዳን ስምምነት አክብር የሚል ቀጭን ትዕዛዝ ተሰጥቶታል። ይሄ የኢትዮጵያን መጪ ጊዜ ሰላማዊ ኢኮኖሚያዊ ውጤት የምናገኝበት እንደሆነ የሚያስረዳን ነው ማለት ነው። አምስተኛውና የመጨረሻው ለኢትዮጵያ መጪው ጊዜ ብሩህ እንደሆነ የሚያሳውቀው የኢትዮጵያ መከላከያ ሰራዊት በጋዛ እንዲሰማራ በአሜሪካን ጥሪ መቅረቡ ነው። ይሄ ደግሞ አሜሪካን ከኢትዮጵያ ጥያቄዎች ጎን እንድትሰለፍ አንደኛው መንገድ ይሆናል ማለት። ኢትዮጵያ የአሜሪካንን ፍላጎት አክብራ የምትንቀሳቀስ ከሆነች አሜሪካንም ለኢትዮጵያ መሰረታዊ ጥያቄዎች ከጎኗ ልትሰለፍ ትችላለች ማለት ነው። የአሜሪካን ከኢትዮጵያ ጎን መቆም ጥቅሙ በተባበሩት መንግስታት ውስጥ ለሚኖሩ የትኛውም ጥያቄዎች፣ የትኛውም ስብሰባዎች አሜሪካን ዶሚናንሷ ከፍተኛ ስለሆነ ለኢትዮጵያ አዎንታዊ ተጽዕኖ ይኖረዋል ማለት ነው። ይሄ ማለት በቃ አበቃ የኢትዮጵያ ፍላጎት ሁሉ ይሳካል ማለት ግን አይደለም። አሜሪካን ከጎናችን ሆነች ማለት ለብዙ ነገሮች አስፈላጊ ሁኔታ፣ አስፈላጊ መንገድ መክፈቻ መንገድ በር ሊሆን ይችላል ማለት ነው። እዚህ ላይ ግን መዘንጋት የሌለብን የኢትዮጵያ ወታደር ከዚህ በፊት በአፍሪካ ውስጥም ሆነ በዓለም አቀፍ ደረጃ ሰላም ሲያስከብር ቆይቷል ማለት ነው። በኮንጎ፣ በላይቤሪያ፣ ብሩንዲ፣
ዳርፉር፣ ሩዋንዳ፣ በደቡብ ሱዳን እና ሶማሊያ ተሰማርቶ ህግ ሲያስከብር ቆይቷል። እስቲልም የሚያስጠብቅባቸው ሀገራቶች አሉ። የኢትዮጵያ ወታደር ህግን አክብሮ ህግን ተፈጻሚ የሚያደርግ ዲሲፕሊን ያለው ወታደር ነው። የኢትዮጵያ ወታደር በአፍሪካ ብቻ አይደለም፣ በኢሲያ ደግሞ በደቡብ ኮሪያ መሰማራቱ ታሪክ ይነግረናል። ታሪክ የሚዘነጋው አይደለም። የጋዛን ጥያቄ ኢትዮጵያ ከተቀበለች በኢሲያ አህጉር ሁለተኛ ቦታው ይሆናል። ይሄ የጋዛ ስፍራ ሰላም ለማስከበር ማለት ነው። እነዚህ ነገሮች ደማምረን እያንዳንዷን ዶት ገጣጥመን ስንመለከት የኢትዮጵያ መጪ ጊዜ ብሩህ እንደሆነ ማሰብ እንችላለን። እነዚህ ነገሮችን ደምረን ስናየው ኢትዮጵያ ከጦርነት ወጥታ በሰላማዊ መንገድ የምትሄድ ከሆነ ከኤርትራ የተሻለ መጪዋ ጊዜ እጅግ ብሩሃን የሆነ እንደሆነ ያሳያል ማለት ነው። ኤርትራ ደግሞ ኢሳያስ አፈወርቂን እስካላስወገደች ድረስ በሐዘኗ፣ በመከሯ፣ በችግሯ የምትቆይ ሀገር ትሆናለች ብዬ አስባለሁ። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።